የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን በተመለከተ የሚደረገውን ስምምነት ለማራዘም ያቀረበችውን ሐሳብ ተከትሎ ሀገሪቷ በቅርቡ ልብ መግዛት እንዳለባት አስጠነቀቁ። የዩናይትድ ስቴትስ የመከላከያ ሚኒስትር ፔት በዩኤስ እና በእስራኤልና በኢራን መካከል እየተካሄደ ስላለው ጦርነት ለመጀመሪያ ጊዜ ከኮንግረስ አባላት ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። ሰላም እንደምን አደራችሁ ወይም እንደምን ውላችኋል። ማለዳውን የተሰሙ ሰበር ዜናዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችን እንድትሆኑ በትህትና ጠየቅናችሁ። ቻናላችንን አንድ ሰብስክራይበር በሚያዝያ ወር ለማስገባት አቅደናል። ይህ ዕቅዳችን ካለ እርሶ የሰብስክራይብ በተን ሊሳካ አይችልምና የሰብስክራይብ እና የደውል ምልክቱ እንዲጫኑ በትህትና ጠየቅነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን በተመለከተ የሚደረገውን ስምምነት ለማራዘብ ያቀረበችውን ሐሳብ ተከትሎ አገሪቱ በቅርብ ልብ መግዛት እንዳለባት አስጠንቅቀዋል። ትራምፕ ረቡዕ ዕለት በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ኢራን ራሷ ማስተካከል አልቻለችም፣ የኒውክሌር ያልሆነ ስምምነት እንዴት እንደሚፈረም አያውቁም፣ በቅርቡ ልብ ቢገዙ ይሻላቸዋል ብሏል። ፕሬዝዳንቱ ከጽሑፉ ጋር ራሳቸውን የማጥቃት ጠመንጃ ይዘው ከጀርባው በተራራማ አካባቢ ቦምቦች ሲፈነዱ የሚያሳይ በሰው ሰራሽ አስተውሎ AI የተዘጋጀ ምስል አያይዘው በምስሉ ላይም ከእንግዲህ ደግነት አብቅቷል የሚል መፈክር ሰፍሮበታል። ይህ የቅርብ ጊዜ ማስፈራሪያ የመጣው ፕሬዝዳንቱ ከቴህራን ጋር ሲደረግ የነበረውን የቅርብ ጊዜ ንግግር ዙር ካቋረጡ ከጥቂት ቀናት በኋላ በሚያሳስብ ሁኔታ ላይ ባለው የዩኤስኤ ኢራን የተኩስ አቁም ዙሪያ እርግጠኛ ለመሆን እየጨመረ በመጣበት ወቅት ነው። ዋሽንግተን የቴህራን ሐሳብ እየገመገመች እንደሆነ ብትገልጽም ምላሹ ግን የቀዘቀዘ እንደነበር ተዘግቧል። ዋይት ሃውስ ባወጣው መግለጫ ትራምፕ ወደ መጥፎ ስምምነት እንዲገቡ አይገፋፉም፣ እናም ኢራን የኒውክሌር መሳሪያ በጭራሽ ሊኖራት አይችልም በማለት አጽንኦት ሰጥቷል። በኪንግስ ኮሌጅ ለንደን የዓለም አቀፍ የደህንነት መምህር የሆኑት ሮብ ጋይስት ፔንፎርድ ለአልጄዚራ እንደተናገሩት አካላዊ ጦርነት ወደማይካሄድበት ደረጃ አልፈናል፣ ነገር ግን ሁለቱም በቴህራንና በትራምፕ በከባድ ፉክክር ደረጃ ላይ እንደሚገኙ ገልጿል። ፔንፎርድ አክሎም ሁለቱም ወገኖች በዋናነት ለሌላኛው ወገን የበለጠ ጥንካሬ እንዳላቸውና ጊዜው ከእነሱ በኩል እንደሆነ ለማሳየት እየሞከሩ ነው ብሏል። የቴህራን ሐሳብ ጦርነቱን የማቆምና የሆርሙዝ ባህረ ሰርጠን ስትሬት ኦፍ ሆርሙዝን በመክፈት ላይ ቅድሚያ በመስጠት ሁሉን አስቸጋሪ ጉዳዮች ወደ ኋላ የሚገፋ ነው። ነገር ግን ይህ ስልት ለአሜሪካውያን አይሰራም፣ ምክንያቱም ያላቸው ተሰሚነት ማለትም የአካላዊ ኃይል የበላይነታቸውን አሳልፈው ከሰጡ ጦርነቱ እንደገና ሊቀሰቀስ ይችላል ብለው ስለሚያምኑ ነው ብለዋል ፔንፎርድ። በተመሳሳይ ወቅት ዋሽንግተን በቴህራን ላይ ተጨማሪ የፋይናንስ ጫና ማድረጓን ገልጻለች። የዩኤስ የገንዘብ ሚኒስትር ስኮት ቤንስ ማክሰኞ ምሽት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ መስሪያ ቤታቸው የኢራንና የዓለም አቀፍ የጥላ ባንክ መሠረተ ልማት ከክሪፕቶ ተደራሽነት የጥላ መርከቦችና የጦር መሳሪያ ግዢ መርከቦች ኢላማ አድርገዋል ብሏል። ባለፈው ሳምንት የገንዘብ ሚኒስተሩ በመቶ ሚሊዮኖች የሚቆጠሩ ዶላር የሚያወጣ የኢራን ዘይት በመግዛቱ አንድ ገለልተኛ የቻይና ዘይት ማጣሪያ እንዲሁም የኢራን የጥላ መርከቦችን አካል ናቸው የተባሉ 40 የመጓጓዣ ኩባንያዎችና መርከቦችን አግዷል። ቤሰንት እንዲህ ያሉ እርምጃዎች በቢሊዮን የሚቆጠሩ ዶላርን ገቢ አስተጓጉሏል፣ እናም የኢራን ምንዛሬ በፍጥነት እንዲቀንስ ረድቷል ብሏል። ሮብ ዕለት የኢራን ሪያል በዩኤስ ዶላር ላይ አዲስ ዝቅተኛ ደረጃ ላይ የደረሰ ሲሆን ጦርነቱ ከጀመረ ወዲህ 6 በመቶ ገደማ ዋጋውን አጥቷል። በቦምባስትና አልቻድ የተባሉ የምንዛሬ መከታተያ ድረገጾች እንደገለጹት በጥቁር ገበያ 1 ዶላር በ1.8 ሚሊዮን ሪያል ገደማ እየተመነዘረ ይገኛል። ጦርነቱ በየካቲት መጨረሻ ሲጀመር ዶላር በ1.7 ሚሊዮን ሪያል አካባቢ ይሸጥ ነበር። ይህ በእንዲህ እንዳለ ኢራን ተቃዋሚዎችን እየገደለችና እያሰረች ነው ተብሏል። ንግግሮች በቆሙበት ወቅት የኢራን ባለሥልጣናት ተቃዋሚዎችና ተቃዋሚ ድምፆችን የመክሰስ ሥራቸውን አጠናክረው ቀጥሏል። የተባበሩት መንግስታት የሰብአዊ መብት ኮሚሽን ቮልፉር ቱርክ ሮብ ዕለት እንደተናገሩት በኢራን ላይ ጦርነት ከተጀመረ ወዲህ ቢያንስ 21 ሰዎች ተገድለዋል ወይም ተሰቅለዋል፣ እንዲሁም ከ4000 በላይ ሰዎች ታስረዋል። ከጥር ወር የኢራን ህዝባዊ ተቃውሞ ጋር በተያያዘ 9 ሰዎች በተቃዋሚ ቡድኖች የተጠረጠሩ 10 ሰዎችና 2 በስለላ ወንጀል የተከሰሱ ሰዎች መገደላቸውን ቢሮ ገልጿል። ቮልፉር ቱርክ ከግጭቱ አስከፊ ተጽዕኖች ላይ በተጨማሪ የኢራን ህዝባዊ መብቶችን በባለስልጣናት አማካኝነት በከባድና በጭካኔ መንገድ መገፈፋቸው
አስደንግጦኛል ብሏል። እንደተባበሩት መንግስታት ድርጅት መረጃ መሰረት ከታሰሩት 4 ሰዎች መካከል ብዙዎቹ የደረሱበት ሳይታወቅ የቀሩት ስቃይ የደረሰባቸው ወይም በሌሎች ህገወጥ ቅጣቶች የተዳረጉ ናቸው። የኢራን አዲሱና የጠበቀው የስለላ ህግ ባለስልጣናትን ከጠላት መንግስትና ቡድኖች ጋር በተያያዘ ሰፊ ተግባራት የተከሰሱ ሰዎች እንዲገደሉና ንብረታቸው እንዲወረስ ይፈቀዳል። የዩናይትድ ስቴትስ መከላከያ ሚኒስቴር በቴክሳስ በእስራኤልና በኢራን መካከል እየተካሄደ ስላለው ጦርነት ለመጀመሪያ ጊዜ ከኮንግረስ አባላት የቀረበላቸው ጥያቄዎች ምላሽ ሰጥተዋል። ከጥምር ጦር አዛዥ ምክር ቤት ሊቀመንበር ዳን ኬይት ጋር በመሆን ለሰዓታት በፈጀው ውጥረት በነገሰበት የምስክርነት ቃል አሰጣጥ ወቅት ቴክሳስ የካቲት 28 የዩናይትድ ስቴትስና በእስራኤልና በኢራን ላይ ጥቃት በመሰንዘሩ ስለጀመሩት ጦርነት የረጅም ጊዜ ግቦችና የጊዜ ሰሌዳ ለቀረቡለት ጥያቄዎች ምላሽ ከመስጠት ተቆጥቧል። ፔንታገን ለመጀመሪያ ጊዜ ጦርነቱን ወጪ 25 ቢሊዮን ዶላር መድረሱን በይፋ የገለጸ ሲሆን ቴክሳስ የፕሬዝዳንት ዶናልድ ትራምፕ ፖሊሲ አልፎ አልፎ በጠነከረ ቃላት ተከላክሏል። በተጨማሪም ቴክሳስ የዋይት ሃውስ የቀረበውን በታሪኩ ከፍተኛ የሆነውን 1.5 ትሪሊዮን ዶላር የመከላከያ በጀት ጥያቄ ደግፏል። ሚኒስተሩ ንግግር ያደረጉት ከኢራን ጋር የተጀመረው ጦርነት 2 ወራት ካለፈ በኋላ ነው። ከሚያዝያ 8 ጀምሮ ውጊያው በአብዛኛው የቆመ ቢሆንም ዩናይትድ ስቴትስ በሆርሙዝ የባህረ ሰርጥ ላይ የባህር ኃይል እገዳ ጥላለች። ትራምፕ በቆመው የተኩስ አቁም ድርድር ላይ ምንም አይነት ማሻሻያ ካልታየ ጥቃቱን እንደሚቀጥሉ በተደጋጋሚ ቃል የገቡ ሲሆን ረቡዕ ማለዳ ላይ በማህበራዊ ሚዲያ ገጻቸው ከእንግዲህ ደህንነት አብቅቷል ሲሉ መጻፋቸውን በቀደሙ ዜና ውስጥ ነበር። ከቴክሳስ የችሎት ውሎ ዋና ዋና ነጥቦች መካከል የሚከተሉት ይገኙበታል። ቴክሳስ ጋር በመሆን ንግግር ያደረጉት የፔንታገን ተጠባባቂ ተቆጣጣሪ ዳልሴርስ ሳልሳዊ ለመጀመሪያ ጊዜ የጦርነቱን ይፋዊ ወጪ 25 ቢሊዮን ዶላር መሆኑን ገልጸዋል። ሄረስት እንደተናገሩት አብዛኛው ወጪ ለጥይትና ትጥቅ እንዲሁም ኃይሎችን ወደ መካከለኛ ምስራቅ ለማንቀሳቀስና በውጊያ ወቅት ለወደሙ መሳሪያዎች የወጣ ነው ብለዋል። በኋላ ላይ የቀረቡ ጥያቄዎች ወቅት ቴክሳስ ይህ አሃዝ በክልሉ የሚገኘው የአሜሪካ ወታደራዊ ካምፕ ላይ የደረሰው ጉዳት ወይም የአሜሪካ የጦር መሳሪያ ክምችትን መልሶ የማሟላት ወጪን ይጨምር እንደሆነ ለመናገር ፈቃደኛ አልሆኑም። የአሜሪካ መገናኛ ብዙሃን እንደዘገቡት አስተዳደሩ ለጦርነቱ ጥረት ተጨማሪ 200 ቢሊዮን ዶላር ከኮንግረስ ለመጠየቅ እያሰበ ቢሆንም እስካሁን ግን ይፋዊ ጥያቄ አልቀረበም። ከዲሞክራት ተወካይ ሳሉድ ካርባሃል ጋር በነበረው ሐሳብ ልውውጥ ቴክሳስ ለአሜሪካ ግብር ከፋዮች ስለሚኖረው ወጪ የጥያቄ ድምፅ በማሰማት ኢራን የኒውክሌር መሳሪያ እንዳይኖራት ለማረጋገጥ ምን ያህል ዋጋ ሊከፈል ይገባል ሲሉ ተከራክሯል። ቴክሳስ በጣም ከባድ ጥያቄዎች የገጠሙት በኢራን የኒውክሌር መርሃ ግብር ዙሪያ ሲሆን የሕግ አውጪዎቹ የመከላከያ ሚኒስቴሩን ስለ ጦርነቱ ዓላማዎች ወጥረው ይዘውታል። ዲሞክራቱ ተወካይ አዳም ስሚዝ በ2025 ከኢራን ጋር ከተደረገው የ12 ቀናት ጦርነት በኋላ የኢራን የኒውክሌር መርሃ ግብር ወድሟል ማለታቸውና አሁን ደግሞ ለቅርብ ጊዜው የጦርነቱ መነሻ የሆነው የኒውክሌር ስጋት ነው ማለታቸውን በማጣቀስ ተቃራኒ ሐሳብ እንደሆነ ገልጿል። ስሚዝ ሲናገሩ ከ60 ቀናት በፊት ይህን ጦርነት መጀመር ነበረብን ያላችሁት የኒውክሌር መሳሪያ በአስቸኳይ ስጋት ስለነበረ ነው ብለ ነበር። አሁን ደግሞ ሙሉ በሙሉ ወድሞ ነበር እያልክ ነው ካሉ በኋላ የኢራን የኒውክሌር መርሃ ግብር ላይ ይህ ጦርነት ከመጀመሩ በፊት በነበረበት ሁኔታ ላይ ነው ያለው ብለዋል። ቴክሳስ ሲመልሱ ተቋማቸው በቦምብ ተደብድቧል ወይም ወድመዋል፣ ምኞታቸው ግን ቀጥሏል። እናም የተለመደ ወታደራዊ መከላከያ ኮንቬንሽናል ሼድ እየገነቡ ነው ብሏል። በዕለቱ ከፍተኛ ሙቀት ካየለባቸው ንግግሮች መካከል አንዱ ተወካይ ጃን ጋርሜንድ የጦርነቱን ማጥና በየደረጃው ያለ ፖለቲካና ኢኮኖሚያዊ ውድመት ብለው በጠሩት ወቅት ነው። በዚህም ጥያቄ የመከላከያ ሚኒስትሩ ቴክሳስ የተቆጡበት ነበር። የመከላከያ ሚኒስትሩ ሕግ አውጪውን ለጠላቶች ፕሮፓጋንዳ እያቀበልክ ነው በማለት ከሷል። በዚህ ወቅት እየገጠምን ያለነው ትልቁ ፈተናና ትልቁ ጠላት የዲሞክራት የኮንግረስ አባላትና አንዳንድ ሪፐብሊካኖች ግድ የለሽና ደካማና ተሸናፊነት የሚያንጸባርቅባቸው ቃላት ናቸው ሲል ቴክሳስ ወንጅለዋል። በኋላ ላይ ተወካይ ሴም ሞልተን የቴክሳስን ቃላት በመጣቀስ የቡሽ አስተዳደርን ጠንካራ ጥያቄዎችን ሳይጠይቅ ለኢራቅ ጦርነት የፈለጉት እንዲያደርጉ ፍቃድ ሲሰጣቸው ብለ ነበር ሲሉ ጠይቀውታል። በኢራቅ ውስጥ በጦር ሰራዊት በብሔራዊ ጥበቃ መኮንነት ያገለግሉ ቴክሳስ ከዚህ በኋላ በነበሩ ጊዜያት ወታደራዊ እርምጃዎችና በዋሽንግተን በማለቂያ በሌላቸው ጦርነቶችና ሀገር በመገንባት ሂደት ውስጥ መሳተፏን ሲተቹ ቆይቷል። ቴክሳስ ይህ የተሳሳተ ንጽጽር ነው ሲሉ መልሰዋል። ሞልተንም ኮንግረስ ጠንካራ ጥያቄዎችን መጠየቁ ምናልባትም ጥሩ ሐሳብ ነው ሲሉ አጸፋው መልሷል። ቴክሳስ በተጨማሪ የትራምፕ አስተዳደር ኢራን የሆርሙዝ ባህረ ሰርጥን ልትዘጋ ትችላለች የሚለው አማራጭ በሁሉም አቅጣጫ መመልከቱን ገልጿል።
ቴህራን ይህን ቁልፍ የነዳጅ ማጓጓዣ መስመር መቆጣጠሯ በጦርነት ውስጥ ዋነኛው ጥንካሬ ምንጯ ሆነው ተገኝቷል። ሞልተን በተጨማሪ ሄክሴስ ቀደም ሲል ለጠላቶቻችን ምንም አይነት ምህረት የለንም፣ ኖ ካርተር ኖ ሜርሲ ብለው ስለተናገሩት ንግግር ጠይቋቸዋል። ይህም አገላለጽ በታሪክ ጠላት እጁን ቢሰጥ እንኳ እንዲገደል ማድረግን የሚያመላክት ሲሆን ይህም በዓለም አቀፍና በሰብአዊ መብት ሕጎች መሰረት የጦር ወንጀል ነው። በንግግራቸው ይጸኑ እንደሆነ ሲጠየቁ ሄክሴስ የጦርነቱ መስሪያ ቤቱን የሚዋጋው ለማሸነፍ ነው፣ ተዋጊዎቻችንም ሰብአዊ በሆነ መንገድ ሊኖራቸው የሚችለውን ያህል ውጤታማ እንዲሆኑ የሚያስችሏቸው የውጊያ ደንቦች እንዲኖራቸው እናረጋግጣለን ብሏል። በሌላ አጋጣሚ ተወካይ ሮካና ሄክሴስ በሚናብ ውስጥ ቢያንስ 120 ሕፃናት በሞቱበት በኢራን ትምህርት ቤት ላይ ስለተፈጸመውና ሕፃናት ለሞቱበት ጥቃት ለተጠቀምንባቸው ሚሳኤሎች የአሜሪካ ግብር ከፋዮች ምን ያህል ወጪ አውጥተዋል ሲሉ ካና ጠይቋል። ሄክሴስ ሲመልሱ የአሳዛኝ ሁኔታ አሁንም በምርመራ ላይ ነው፣ ነገር ግን ከእሱ ጋር የሚያያዝ ወጪ አልገልጽም ብለዋል። በሌላ በኩል ሄክሴስ ትራምፕን አንድን ሙሉ ስልጣኔ ያጠፋለው ስላሉት ዛቻም ጠይቋል። ይህ ፕሬዝዳንቱ እንደ ፕሬዝዳንትነት ለማገልገል በአእምሮ ብቁ መሆናቸውን ያሳያል ወይ ስትል ተወካዩዋ ሳራ ጃክብስ ጠይቃለች። ሄክሴስ ትራምፕ በትውልዶች ውስጥ ካየናቸው ሁሉ የላቁና አስተዋይ ጦር አዛዥ በማለት ጠርቷቸዋል። የድርብ ጦር አዛዡ ምክር ቤት ሊቀመንበር በመክፈቻ ንግግራቸው ጦርነቱን በመከላከል ኢራን አሁንም ቢሆን ባለፉት 10 ዓመታት ውስጥ በነበረችበት ሁኔታ በበለጠ ደካማና አቅም የሌላት ሆና ትቀጥላለች ብለዋል። በንግግራቸው ወቅት ኬን በጦርነት ወቅት የሞቱ 14 የአሜሪካ የጦር አባላትን ጠቅሰው እስካሁን ፔንታገን 14 የሟቾችን ማንነት ብቻ ነው የገለጸው። ለዚህ ልዩነቱ ምክንያቱም እንደሆነ ወዲያውኑ ግልጽ አይሆንም። በኮሚቴው ውስጥ ያሉት ዲሞክራቶች ተከታታይ የሆኑ ጠንካራ ጥያቄዎችን ሲያቀርቡ፣ ሪፐብሊካኖች በአጠቃላይ ሄክሴስና ጦርነቱን ደግፈዋል። ትራምፕ በኢራን ላይ በዩኤስና በእስራኤል ጥቃቶች ለኮንግረሱ በይፋ ካሳወቁ አርብ ዕለት 60 ቀናት ስለሚሞላቸው ይህ ድጋፍ ወሳኝ ነው። በ1973 ጦርነት ስልጣን ሕግ ወይም ዋር ፓወር አክት መሰረት ትራምፕ ከ60 ቀናት በኋላ ወታደሮቻቸው ማስወጣት መጀመር አለባቸው ወይም ውጊያውን መቀጠል ከኮንግረሱ ፍቃድ ማግኘት ይኖርባቸዋል። ሪፐብሊካኖች የሕዝብ ተወካዮች ምክር ቤትና ሴኔቱን የሚቆጣጠሩ በመሆናቸው ጦርነቱ በይፋ ለመፍቀድ ድምፅ ከመስጠት እንደሚቆጠቡ አመላክቷል። ይህ ደግሞ ግጭቱ ግልጽ ያልሆነ ሕጋዊ መሰረት ላይ እንዲቆም ያደርጓል። ጦርነቱና ከፍተኛ ወጪው ስትጠራጠር የነበረችውን አንዷ የሪፐብሊካን ተወካይ ናንሲ ሜስ ሮብለት ሄክሴስን አሞካሽተዋለች። የመከላከያ ሚኒስተሩ ከጠበቅኩት በላይ ሆነው አግኝቸዋለሁም ብላለች።